ተመልካቾቻችን ከረፍት ተመልሰናል። እየተከታተላችሁ የምትገኙት የሲኤምኤን ቴሌቪዥን ያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። ዝግጅታችን በተስፋ ቴሌቪዥን በአየር ላይ የምትከታተሉ እንደዚሁም በዩቲዩብ አድራሻችን በመላው ዓለም የምትገኙ ኢትዮጵያና ኤርትራውያን የዛሬ እንግዳችን እንግዲህ ፓስተር አመሉ ጌታ በጣም የምንወደው የምናከብረው የኢትዮጵያን ሕዝብ በጣም እያገለገለ የሚገኘው ወንድማችን ፓስተር አመሉ ታሪኩን እየነገረን ይገኛል። ጦር ላይ ገባ ሳትመዘገብ ሳትፈተን እንግዲህ ወታደር ትሆኑ። እኔ በልጅነቴ ወታደር ለመሆን ተመኝቼ ያልደረስኩበት ነገር ነው። በጣም ወታደር ወዳለሁ እስካሁን ድረስ እና እስቲ ቀጥልልን። በእርግጥ በጣም የማከብረው የምወደው እንኳን እግዚአብሔር በዛ አሳልፈን ብዬ የማመሰግነው ሙያና ስርዓት ቢኖር ወታደርነት ግን ሳላቅ ነው የገባሁት። ምኑንም ሳላቅ ነው የገባሁት። ሳልፈልገውም ሳላቆም ነው የገባሁት እና እንግዲህ ባለፈው ቀድሜ እንዳነሳሁት አንደረጅ የገቡ ልጆች አሉ ተብለን ቢያንስ ከ10,000 ሰው መካከል 7-8 የምንሆን ከየማዕከሉ ከየብርጌዱ ተጠርተን መጣን። ማዕከል ላይ አዩን። በጣም ማዘውን ጀነራሉ ጸጉራችን እያሹ ልጆቼ በጣም ነው የምናዝነው፣ በስተት ነው የገባችሁት። ስለዚህ እድሜያችሁ ሲፈቅድ ኪሎአችሁ ሲፈቅድ በፈቃዳችሁ ከፈለጋችሁ ወታደራዊ ዓለም ውስጥ መግባት ትችላላችሁ። አሁን ግን በጣም ይቅርታ እንጠይቃለን። ትምህርታችሁን አሁን የምትማሩበት ጊዜ ነው። የመጣችበት ቦታ ላይ ሰው መድበን በጀት መድበን እንድትመለሱ እናደርጋለን አሉ። ግን ያን ጊዜ ስንት ዓመተ ምህረት ነው? ይሄ እንግዲህ 1978 ማለት 78። ኦኬ። አፈሳ ምናምን አልጀመረም ያን? አይ አፈሳማ ብሔራዊ ውትድርና ምናምን አለ። ሁለተኛ ዙር ምናምን ላይ ነው። ኦኬ። ስለዚህ ለአፈሳ እኔ የምደርስበት እድሜ ላይ አይደለም። ኦኬ። አጋጣሚ እና የምደርስበት እድሜ ላይ አይደለም የዛን ጊዜ። ስለዚህ በቃ ተመለሱ አሉ። እኔም ደስ አለኝ። ምንም አቃተኝ። 1 ሳምንትም 2 ሳምንት መሳሪያ መሸከም አቅም የለኝም፣ መሮጥ አልችልም፣ የወታደራዊ ስልጠና ምንም አቅም የለኝም። ስለዚህ መሄድ ብቻ ነው። ይሄን እድል ካገኘው መሄድ ነው። ወደ ተመልሼ ትምህርቴን ለመማር ነው ያለኝ ውሳኔ። በዚህ መሀልም ቤተሰብ የት እንደሄድክም አላወቅም። ያው አንድ ሰው ግን ባስ ውስጥ ሆኜ ያለው የሚያቀኝ ሰው በመስኮት በኩል አይቶኛል። ስለዚህ ነግራቸዋል። አይቶኝ ነበርና ስለዚህ በኋላ ላይ ነግሯቸዋል። ግን እንደዛ ባይሆን ጠፋ ተብሎ የምፈልግበት ነው መሆኑ እንጂ በምንም ሁኔታ ሰው አላየኝ። አንድ ሰው እንደዛ ነው ያየኝ። በኋላ በጣም ደስ አለኝ። ግን በዛ መካከል አንድ ልጅ ብድግ ብሎ ጌታዬ ከኋላ እየሄድን እንድናድግ ፈቀድልናል። በኋላ ሲገባኝ ወታደር ካምፑስ ያደገ ልጅ ነው የሚሆነው። እንደዚህ አይነት ልጆች ተስፈኛ እየተባሉ የሚያድጉ ልጆች አሉ። እነሱ በጣም ወታደራዊ ነገር ያውቃሉ። ጌታ የሚባል ቃል የሚያውቁ እነሱ ነው። ይሄ የወታደር ወላጆቻቸው የሞቱባቸው ወይም እዛው ካምፑ ያለበት ሰፈር አካባቢ በጣም ችግረኛው ልጆች ይገቡና ውስጥ ለወታደር እየተላላኩ ወታደሩ ትምህርት ቤት እያስተማሯቸው ምግብ ቤት ከወታደሩ ጋር እየበሉ እዛው እየተላላኩላቸው የሚያድጉዋል። ስለዚህ ተስፈኛ ነው የሚባሉት እነሱ። ተስፈኛ ማለት አሁን በድጋፍ እንደሚያድጉ አይነት ተስፋ፣ ይሄ ያው ተስፋ እንደምንለው ተስፈኛ ነው የሚባሉት እነሱ። ግን በቃ ለምን በ10 ዓመት 11 12 ዓመት ካምፑስ ስለሚያድግ ሁሉ ነገር አካሄዱ፣ ንግግሩ፣ ምኑ ወታደራዊ እና ጌታዬ ከኋላ እየሄድን እንድናድግ ፈቀደላሉ። እሳቸው እናንተ ስሉኝ እኛም አሉ። እኔ አላልኩ። ግን ያቺ ይሉንታውን መጣችብኝ። ዝም ብዬ ቀረው። በቃ መሳሪያ እንዳይሸከሙ እንዳይሮጡ ከኋላ እየሄዱ ቲዮሪውን ይማሩ ከኋላ ይሁኑ ብሎ ትእዛዝ ተሰጠ። በዛ ነው የምንችለውን ነገር ተራራ ሲወጡ ላይ ትልልቆቹ አቅም ያላቸው ተራራ ወጥቶ እስኪመጡ ድረስ እኔ ጥላ ስር ታች ይቀመጣል። በቃ አልችልም። በጣም ከፍተኛ ተራራዎች ምናምን አሉ። ያው እንደዛ አቅም አልነበረኝ። በዛ መልኩ ነው ውትድርና ውስጥ ያሳለፍኩኝ። ከዛ ተመርቄ ወደ ጅጅጋ ተመደብኩ። በዛ ውስጥ ነው እንግዲህ ወታደራዊ ዓለም ውስጥ። ይሄ ቦታ ማለት ስትመረቅ ነው ወይስ በኋላ ቆይቶ ነው?
ትንሽ አድጋ ይመስላል። ይሄማ በጣም ከቆየ በኋላ ነው። ይሄማ ሻምበል ማዕረግ ላይ ሆኜ ነው። ስለዚህ ተራ ወታደር ከዛ በኋላ ካዴት እግዚአብሔር ረድቶ አካዳሚ ትምህርቴንም ቀጠልኩኝ። ማታ ማታ ላይ መማር ጀመርኩ። ትምህርቴን ቀጠልኩ። በሄድኩበት ጥሩ እድል ሰጠኝ እግዚአብሔር ትምህርት መማርበት እድል ቦታዎችን አመቻችልኝ። ትምህርቴን እየተማርኩ በኋላ ላይ ደግሞ ትምህርቴን ሰማርም ደግሞ ለእጩ መኮንነት ተፈትኜ እንዳልፍ እድል ሰጡኝ አለቆቼ። አይፈቀድም ነበር ራሱ 2 ዓመት ሳያገለግሉ ሰጡኝ። በዛ ሁርሶ የእጩ መኮንን ማሰልጠኛ ማዕከል ላይ 52ኛ ኮርስ የሚባል 52ኛ ኮርስ እሱ ጋር ነው እንግዲህ ይሄ ምክትል መቶ አለቃ የነበርኩበት ጊዜ ቢያንስ ለዛኛው ከገባው የተወሰነ ዓመት በፊት በኋላ ቢሆንም ተቀራራቢ ነው። ይሄ ምክትል መቶ አለቃ ነው። ከዚህ እኮ በጣም ያንግ ይሄ ቅርብ ጊዜ ነው። ይሄ አስመራ ምክትል መቶ አለቃ ሆኜ የነበርኩበት ጊዜ ነው ውስጥ ያለው። ከዛ እንደወጣ ወደ ጦር ሜዳ ምናምን አልተላክም? አይ ከካዲት በኋላ ከወጣ በኋላ ጅጅጋ ነበርኩ። ጅጅጋ አንደኛ መድፈኛ ብርጌድ የሚባል እዛ ሆኜ ቢሮ ጸሐፊ ሆኜ ነው ትምህርቴን የተማርኩ የሰራሁት። ከዛ ካዲት ገባው። ካዲት ከጨረስኩ በኋላ ወደ አስመራ ነው የተመደብኩኝ። ጅጅጋ ጀነራል ዋሲሁን የነበሩበት ጅጅጋ ላይ የዛን ጊዜ መድፈኛ እነሱ ቀድመዋል። ቀድሞ የነበሩበት ናቸው። እኔ በነበርኩበት ጊዜ በኋላ ላይ ኮሎኔል ገጨኝ የሚባል ጀነራል አልሆነም፣ ሌላም በኋላ ላይ ጀነራል የሆኑ አለቃ ነበሩ ጅጅጋ የነበርኩ ጊዜ። ከዛ በኋላ ግን አስመራ ነው ያሳለፍኩኝ። አስመራም ቢሆን ከግንባርም ነበርኩኝ እና ብዙ በጣም ከባባድ ነገሮች ሳልፍ ያለው ባልልም ደግሞ በኋላ ላይ ሎጂስቲክ ነበርኩኝ። በሎጂስቲክ ነበርኩኝ። ከሎጂስቲክ ደግሞ ስታፍ ኮሌጅ ገብቼ በሎጂስቲክ ሰፕላይ ላይ ደግሞ የመማር እድል አግኝቼ ነበር። በእንደዚህ አይነት መልኩ ነው አስመራ ሙሉ መቶ አለቃ እስኪሆን ድረስ አስመራ ነበርኩኝ። ኦኬ። አስመራ በነበር ጊዜ ማለት እዚህ ላይ አሁን ከብዙ ሞት አመለጥኩ ብለሃልና ከዛ ውስጥ ነገርን ነገር ይኖራል ብዬ አስባለሁ። ምክንያቱም የወታደር ህይወት ብዙ ውጣ ውረድ አለው። አንዳንዱን ለመስማት ይከብዳል። አሁን ሐዋርያው ንጉሴ ሮባ በጣም የሚገርም ታሪክ ነው የነገረና ወታደር የሚያልፍበት። በእርግጥ አንተ ወደ መኮንነት ደርሰሃል። እስቲ የምትነግረን ነገር ካለ? እንግዲህ ያው እኔ በሁለት መንገድ በደርግ ጊዜም 6 ዓመት ሰርቻለሁ። በኢህአዴግ ደግሞ ተመልሼ 10 ዓመት ሰርቻለሁ። ኦኬ። አልተባረርክም? ተመልሼ በሙያ ገባው። ገብቼ ለአገልግሎት ነው የወጣው ስወጣ እና ግን በተለይ እኔ እንደ ከባድ ነገሮች የገጠሙኝ ብዙ እዛውስ መጽሐፍ ላይ ከብዙ ሞት አዳነኝ ስል ስጋዊ ሞትም ሁለተኛ ደግሞ ከዘላለም ሞትም እንዳዳነኝ ሁለቱንም ነገር ነው ያዘው። ግን በጣም እንደዚህ ሞት የሚባለው ነገር አጠገቤ እየደረሰ ሊጨብጠኝ ስል እየተላለፍን ያለፍንባቸው ብዙ ነገሮች አሉ። ብዙ ናቸው። አንዱን እንኳን ባስታውስ 1983 ላይ ልክ እዚህም ወደዚህም ኢህአዴግ ሲገባ ወደ አዲስ አበባ አቅጣጫ በዛም ደግሞ ወደ አስመራ ሻዕቢያ የሚገባበት እድል ነው የነበረው። አንተ አስመራ ነበርክ? አስመራ ነበርኩና ጌታንም አላገኘም? አላይ አይደለም፣ በጌታ አይደለም። ድንገት ነገሮች የሚበላሹበት ጊዜ ነበር። ያው እንዲሁም ጌታን ማግኘት ብቻ ሳይሆን እዛ ሚሊቴሪ ቤት ውስጥ የሰፓ አባሉኝ ቀይ ደብተር ሁሉ ደረጃ ደርሻለሁ። አረንጓዴውን አልፌ ቀይ ደብተር ሁሉ ይዣለሁ። ፖለቲካው ላይ በጣም ተሳታፊ ነበርኩ። ወታደራዊ ኮሚሳሪያት ነው የሚባል? አይ እንደ ማንኛውም ሰፓ አባል ይሆናሉ ማለት ወታደር ሆኖ ፍላጎት ይጠይቃል እና ወታደር ሆኖ የፓርቲ አባል መሆን ይፈቅድ ነበር? አዎ ወታደር ሆኖ ፓርቲ አባል እስከ ማዕከላዊ ኮሚቴ ድረስ ይደርሳሉ፣ እስከ ፖሊት ቢሮ ድረስ ይደርሳሉ። አንዳንድ ጀነራሎች የማዕከላዊ ኮሚቴ አባል ናቸው፣ ጦር አዛዥ ሆነው እና በተለይ በፖለቲካ ስራ የሚሰሩት አብዛኛውን ግዴታም አለባቸው። እኔ ሎጂስቲክ ሆኜ ነው የኖርኩት፣ ግን ፖለቲካ ስራ የሚሰሩት እንደዛ ናቸው። እንደውም ጦሩ የሚያሽከረክሩት እነሱ ናቸው በብዛት። አዎ ደህንነትና እነሱ ናቸው። ስለዚህ እኔ ከገባው በኋላ በጣም በተለይ
መኮንን ከሆንኩ በኋላ ስለወደድኩት በጣም ጠንቃቃና ውጤታማ ወታደር ሆኜ ጀነራል ለመሆን ነው ህልም ያለኝ። ስለዚህ ማንኛውም ነገር ደህንነቱንም ቢሆን ፖለቲካውም ቢሆን ተሳታፊ ለመሆን በቃ ራሴን ያዘጋጀሁት። በጣም ስነ ስርዓት ያለኝ ሰው ሆኜ ፖለቲካ የሚፈልገውም ደህንነት የሚፈልገውም አስተዳደር የሚፈልገውን ነገር ተከትዬ ለመሄድ ካለኝ ዝግጅነት የተነሳ ነው ወደዛ ደረጃ የደረስኩት። ስለዚህ በጌታ አልነበርኩም፣ ግን የፈሪሃ እግዚአብሔር የኦርቶዶክስ አይነት ነገር አለ። ቀይ ደብተሩን የሰፋ ባል ቀይ ደብተር ስታገኝ ያው ሃይማኖተኛ መሆን አይፈቀድም። አዎ፣ ግን ሄደን በጨለማ እንሳለማለን። በጨለማ እንሳለማለን። ስመሽ ሚካኤል ምናምን ገብርኤልን አለን እንላለን። ይቅር በለኝ። አዎ አለን፣ ደብተሯን ቤት አስቀምጠን አለን እንላለን። ግን እሱ ህይወት ምን ይመስላል አሁን ዛሬ ላይ ሆነ ሳይሆን ያኔ አሁን እንደዚህ አይነት ነገር ሲመጣ በእርግጥ አንተ ያው ማታ እየሄድክ የምትል ከሆነ የሆነ ጊልቲ ኮንሽንስ አለው። ግን እንደው ምን ይመስላል ሃይማኖት እግዚአብሔር የለም ብሎ ማለት ራሱ የደፈሩ ሰዎች ያጠገባሉ እና እንዴት ታየዋለህ? በደንብ አሉ እንጂ ካድሬዎች የሚያስተምሩ በደንብ አድርገው የሚያስተምሩ አሉ። ምን ደብር ውስጥ ግን በልጅነት ፈሪሃ እግዚአብሔር ስላለ ቢያንስ ቤተክርስቲያን ውስጥ ስላደግኩኝ ያን እንዲሁ እነሱ የሚሉትን መልሰህ እንደ ገደል ለማምቱ ልታጋባ ወይም ልታስጋባ ልል ይችል ይሆናል። ግን ማላንበትም ነው ማወራው። የግድ ቀጥታ እንደ ካድሬዎች ሪዮት ዓለሙን የፕሮፓጋንዳ ሰራተኛ ባንሆንም ግን ስብሰባዎች ላይ ስንነሳ ያን ቦይ ተከትሎ የመሄድ ነገር አለ። ያን ካልተከተለ ማንም ሰው አባልም መሆን አይችልም። ቀይ ደብተሩን ይዞ መቀጠል አይችልም። ደግሞ ቀይ ደብተሯን ያን ጊዜ ደግሞ አንዳንዴ ደግሞ ሆቴል ስትገባም በተለያየ መልኩ አታስፈትሽም። ደብተሯ ነው የምታሳየው፣ እንደ ክብር ምልክት ናት። ልጅነትም ወጣትነትም ስላለ የሆነ ነገር ሆነ ተሽለ መገኘት ምናምን ያዙ እንጂ ዓላማውን ራሱ ዝርዝር አታውቀውም። በቃ የሆነ ነገር የወጣትነት ነገር ተሽሎ ለመገኘት የሆነ ነገር ለመያዝ ካለ እሳቤ የሚጨምር ነው እንጂ በጥልቀት እውቀቱ ኖሮ ካለ እውነት ጋር የተያዘ ነገር አይደለም። ደግሞ እንደዚህ አይነት ገና አፍላ ወጣቶችን ደግሞ መጠቀም ይፈልጋሉ። ስለዚህ በዓላማ ደግሞ ማሳደግ ስለሚፈልጉ ነው። ግን እንደ ሃይማኖት ሲታሰብ ግን ለጥሩ እንትን አይሰጥም፣ ጥሩ አይሰጥም። በጣም ገብቷቸው የሚቃወሙ አሉ። ግን የዛን ያህል ድፍረቱ አልነበረኝም። እኔ የራሱ የፖለቲካውም ሰራተኛም እዛ ውስጥም ስላልሆንኩ ድፍረቱ የለኝም። በዛ መልክ ነው ያለፍኩት። አሁን ቅድም ባነሳው ከሞት ጋር በተያዙ ብዙ ነገሮች አሉ። ግን በጣም አንዱን እንኳን ዝም ብዬ በጠቅስ እኔ 1982 መጨረሻ ላይ ወደ አዲስ አበባ ለትምህርት ከአስመራ መጥቼ ነበር። ስታፍ ኮሌጅ የሚባል ትምህርት ቤት ነበር ቤላ ላይና እሱ ጋር ትምህርት ላይ ያለው ያው እንደማንኛውም ወጣት አንድ ሴት ልጅ ወድጄ ነበርና ኦኬ ከውጪ ማለት ነው ሲቪላ ቤት ልጅ ወድጄ እንዲሁ ዝም በየሻይ ቤቱ ምናምን ዞር ነበር እና በዛ ፍቅር ላይ ያለው ነው ተመልሼ ወደ አስመራ ሄድኩት። ተመልሼ ወደ አስመራ ሄድኩኝ። እንደ ሰው እንግዲህ እንደዛ አይነት ግንጫ የሆነ ህብረት ኖሮ ጓደኝነት ነበረኝ እና ልክ አስመራ ተመልሼ አንድ ወር በኋላ ነገሮች ተበላሹ። ከአስመራ በከረን በኩል ወጣን። መንገድ ላይ ብዙ የሞት ድግሶች ነበሩና በገዛ ወታደር ሰው ሁሉ ጤነኛ ያልሆነበት ጊዜ ነበር። ለመገደል የተዘጋጀባቸው ሁኔታዎች፣ ለሞት የተዘጋጁባቸው ነገሮች ነበሩ። ግን ከዛ ጋር የተያዘ አንዷን እንኳን ብዙም ባነሳ ከሰዓት አንጻር ስለማይበቃ ባሪንቱ የሚባል ቦታ ከደረስን በኋላ ተቆረጥን። በሻዕቢያ ተቆረጥን። ያኔ ቆረጣ የሚባል በደንብ ይታወቃል። ማለት ዝም ብሎ ወደ ሱዳን መሄድ ነበረ ጉዞ በኮምቦይ የራሳችን ያዝነው መኪና ይዘን ኮምቦይ ሽሽት ላይ ነበራችሁ? ሽሽት ላይ ነው። እነሱም ደግሞ ምንም በቃ እንዲሸሹ ነው፣ ሌላ ምንም የሚተናኮልበት ነገር አልነበረም። ግን በመሃል የተፈጠሩ ነገሮች ምን እንደሆኑ እኛ አናቅም። ቶክስ ከሩቅ ይሰማ ነበር ለካ እና ብዙዎች እዛ አካባቢ ግጭቶች ነበሩ። ብዙ ሰዎች ሞተዋል። እና ማለት ኮሎኔል መንግስቱ ከሸሹ በኋላ ነው።
ከዛ እነ ጀነራል ሁሴን ደግሞ መንግስቱ ኃይለማርያም በ1983 ግንቦት 13 መንግስቱ ኃይለማርያም ወደ ሐራሬ ሲሸሽ በ15 ነው ሰው በቃ ሰራዊት የተፈረከረከው። እንዲሁም በ15 ወደ አስመራ ሰራዊቱ በቃ ትቶ ግንባሩን ሸሽቶ ሲመጣ በጣም የተቆጣ ሰራዊት ስለነበረ በጀነራል ሁሴን ትእዛዝ እስቲ በጣም ትዕግስተኛ የሆኑ መኮንኖች ጀነራል ሁሴን አሁን ቅርብ ጊዜ ነው የሞቱት ሁለተኛ ቤታዊ ሰራዊት ዋና አዛዥ ነበሩ እና እስቲ ከዘመቻ አንድ ሰው ከሎጂስቲክ አንድ ሰው ሄዶ የተረጋጋት ሰራዊትን ማረጋጋትና ሳይጋጭ በጥበብና በፍቅር ታግሶ ውሃ እንዲያረጉ የሚያረጋጉ መኮንኖችን ምረጡልን ተብሎ ከሎጂስቲክ እኔ ተመርጬ በጀነራል ሁሴን የተፈረመ ደብዳቤ አንድ ሻለቃ ነገደ የሚባል ከዘመቻ ሁለታችንን ሰራዊት ወደ ከተማ እንዳይገባ ከተማ ዳር ላይ በ13 ላይ መንግስቱ እንደሄደ ሲያስብ ሰራዊቱ ከደቀ ማሪ ከአቅጣጫ ተንዶ ገንፍሎ መጣ ወደ ከተማ ተስፋ ቆርጦ። ስለዚህ ከተማ ከገባ በጣም ከባድ ነው። ስለዚህ ከተማ ዳር ላይ ቢያንስ 5 ኪሎ ሜትር ርቆ ውሃ እንደገና ቀለብ አዘጋጅተን በፍቅር ውሃ እንዲጠጡ እንዲታጠቡ ምግብ እንዲበሉ ለማረጋጋት ሄድን አውቃለሁ። በዛ እና አስታውሳለሁ አንዳንዶቹ ሊተኩሱ ይፈልጋሉ ዞር በሉ ብሎ ግን በቃ እየታገስን ነው 14ን ያሳለፍነው። 14 ሌሊት ላይ እነሱን እያረጋጋን ትእዛዝ ለኔም ጭምር ደብዳቤ በግል የደረሰኝ የጀነራል ሁሴን ጽሁፍ የደረሰኝ በ14 ጠዋት ነው። 14ኛ እዛ ውለን 14 ሌሊት ላይ ያረጋግተን ወደ ከተማ ስንመለስ 15 ላይ ሄደዋል። 15 እዛው ቀዳሚም 15 ውለናል። 16 ላይ ሄሊኮፕተር አስነስተው እነ ጀነራል ደግሞ ወዴት እንደሚሄዱ ወደ የመን ሄዱት። በኋላ ሄደዋል ሲባል የባሰ ተፍረከረከ። በ16 ጠዋት ላይ ከአስመራን የወጣ ነውና በጣም ከባድ ነው። በረጅም መንገድ ነው። ከከረን መስመር በዛ ቁርዳት አለ ባሪንቱ ተሰነ ተላት አሸር ያን አልፎ ነው ሱዳን የሚገባው። ረጅም መንገድ ነው። 2 ቀን ምናምን መንገድ ላይ 3 ቀን ይታደራል። ኮምቦይ ስለሆነ ደግሞ አንድ መንገድ ናት። ፈንጂ ያለ ምናል እና በመሃል ብዙ ነገሮች ነበሩ። ግን በኋላ ላይ በቃ ምናልባት በ17 ወይ 18 ይሆናል በቃ እጅ ስጡ፣ መሳሪያዎቻችሁን ጥላችሁ እጅ ስጡ የሚል መልእክት ተላለፈ ከሻቢያ። ከዛ እኔ ደግሞ አይ እንጂ ማንሰጥም ብዬ ከኔ ጋር ሾፌሮች የተለያዩ 7-8 ሰዎች አስተባብሬ በዚህ በባሪንቱ በኩል ወደ ትግራይ የሚያስወጣ መንገድ የምታውቋላችሁ ወይስ? ድሮ ነባር ወታደር የነበሩ አሁን ነቃለን፣ በዚህ እንዲያርገን በእግር እንደዚህ አርገን መሄድ እንችላለን፣ ቀን እያረፈን ጨለማውን ተከትለን እንደዚህ እንሄዳለን ብሎ አሉ። ወሰንን። ውሃ አዘጋጀን፣ ኮቸሮ አዘጋጀን፣ ምን አለን። እኔ ደግሞ አዲስ አበባ ትምህርት ላይ ቆይቼ የመጣው ነኝ። ደግሞ በዛ ላይ ከተማ ውስጥ ሎጂስቲክ ላይ ምሰራ ነኝ። እነሱ የግንባር ሰዎች ናቸው። ፊቴን ሲያዩ ፈጽሞ በዛ በረሃ ውስጥ ሊሄድ የሚችል ሰው አይደለም። አንዱ ብድግ አለ ነው እኔ በዚህ አንተን ልንሸከም ነው ወይስ እኛ መንገድ ልንሄድ ነው? ካንተ ጋር እኔ ነኝ ያስተባበርኩት። ካንተ ጋር እንሄድ፣ ብቻችን ነው እንሄድ፣ አንተ ተመለሳል። መንገድ ጀምረን ከዛ ነው እኔ ያስተባብር እንሄድ ብዬ መንገድ ምሩኝ ብዬ ክላሹን አወጣብኝ። አይ ተመለሽ። ከዛ ምን ላድርግ? አይ በቃ ራሴን ማጥፋት አለብኝ፣ ከነሱ ጋርም ካልሄድኩ እጅ አልሰጥም ብዬ ማካረብ ሽጉጥ ይዤ ነበረ። ማካረብ ሽጉጥ ሻምበል ነበር። አይ ሙሉ መታለቃ ነበር። ሽጉጤን አቀባበልኩ። በቃ እዚህ ጋር እጅማ ሰጥቼ እዛ ሳል በረሃ ምናምን እንደብዙ የሚባል ነገር ስላለ እጄ ዋጋ አልከፍልም፣ የራሴን ላጠፋ አሸዋ ላይ ቆሜ እንደዚህ የራሴ ላይ ሽጉጥ አረኩ አቀባቢ እና ያን ጌታን አላቅም። ጌታ እንደተሰቀለ ከነችንካሩ ፊቴ ቢታይ አላቆም አልጥልም። ያችን ስወዳት የነበረችን ሴት ከነሽንሽኗ ከነቀሚሷ እንደዚህ ፊት ለፊት እንደመገለጥ በሚመስል ፊቴ ቆመች።
ሽጉጡን መሬት ላይ ጣልኩ። አላነሳውም። ከዛ ወደ መኪና ተመለስኩኝ። ሚሊተሪ ያውለኩኝ ሲቪል ልብሶች ዝም ብዬ ይዤ ነበር በሾልደር ባግ። እሱን ያስኩኝ አንዳንድ ነገሮች ይዤ በቃ ይጠይቁኝ ሲቪል ነኝ እላለሁ ብዬ ሲቪል ለብሼ ሚሊተሪ ነገር አጠፋፍቼ ሰው እየተማረከ ወዳለበት እጄን ሰጠው። ለካ ኤርሚያስ እጅ ስጡ በህይወት ኖራላችሁ እንዳለ ተማረኩን ያላቸውና አንዳንድ ጊዜ ምንም አላለም። ለካ ስገባ ምን 30-40 ሺህ ይሆናል አንድ ካምፕ ውስጥ ያለው ሄዶ ገብቶ ምን ያደርጋሉ? አንድ ሰው ብቻውን ነጥለው ምን ማድረግ አገር ነው ያለው እንዴ። እና አንድ ወንድሜም ሌላ ክፍለ ጦር ያለው ታላቅ ወንድሜ ነው። አንድ ታላቅ በጣም ታላቅ ሁለታችሁ ወትድርና ሄዳችሁ ነበር ማለት? አረ ሌላም እዛ ይሞታል። ሶስተኛ ቀድሞ ሄደ ነው። ቀድሞ ሄዱ ናቸው። ስለዚህ ከቤተሰብ ወታደር ነበር ማለት ነው። ቀድሞ ሄደ እና ወታደር ሆነ አግኝታችኋል? አንዱን አገኙት። አንዱ በህይወት የለም ስደርስ። ኦሬዲ አልደረስኩበትም። 3 ሰው ከአንድ ቤት ማለት ነው። አንደኛውም እዛው ሲያገኝህ ምን አለ? ከዛ በፊት ተገናኝተናል። ከተማ አስመራ ላይ ተገናኝተን እናውቃለን። አሁን እንደገና ሲማረክ ያገኘው እዛው ሲማረክ ማዕከል ውስጥ አገኘሁት። አንድ ላይ ሆናችሁ ማለት ነው። ትንሽ ይሻላል። እና ሁሉም የጓደኛ ምን ተገና 3-4 ቀን በዛች ምርኮ ማዕከል ውስጥ ቆየን። ከባድ ነበር። በጣም ከባድ ደስ የማይሉ ሁኔታዎች ነበሩ። የሚጠጣው ውሃ ደስ አይልም እና ከባድ ለመናገር ከባድ ነው። ውሃ የምንጠጣበት ቦታውን ሰው ብናገር እውነት አይመስለውም። የምንጠጣው ውሃ የጠጣነው ውሃ ማለት በጣም ከባድ ነው። እዛ ውስጥ ሆነን ከዛ መኪና ቀረቡ ወደ ሱዳን ወዴት እንደሚወስዱ ያቁም። ከ3 ቀን በኋላ ብዙ እነትሪ ያቀርቡ ሻዕቢያ ተሳፈሩ ስለ ሰው ተሰለፈ እና ብዙ ሰው ፈራ። ወይ ለረሽን ነው ወይ ሊያጠፉ። ከዛ ወንድሜም ቢሆን ብዙዎቹ ፈሩ፣ እምቢ አሉ። እኔ ከሞትኩም ቀድሜ ሄጄ ነው የምሞተው። እኔ አሰልፈው ሄዶ ይገላሉ ብዬ አላስብም። ስለዚህ ቀድሜ ነው ትቻቸው ብለም ትቼ ሰው አስተባበርኩና ገባሁ። ገብቼ ወስዶ ሄድ ስናይ መንገዱ ሬሳ ነው። ብዙ ነገር አልፈን ሄድን። ያው ሱዳን ወስዶ ጠረፉ ላይ አራገፉን። ወደ ሱዳን በሰላም ለቀቋችሁ? እንደዛ አድርገው እንደዚህ ቶሎ አልሄድም እንደዚህ ያሉት በእግራቸው ነው የገቡት። መከራይ ነገር እንደዛ ነው። ወንድም ሳብሮ መጣ? አይ በእግሩ ነው የመጣው። በኋላ አገር ቤት ነው ያገኘሁት። በጣም የሚገርም አገር ቤት ነው ያገኘሁት። እዛን ሐዋርያው ንጉሴ ሮባም እዛ ሱዳን ላይ ነበረ። ሱዳን ገምዘማቸው ነው። በኋላ አላገኙት። ብዙ ህዝብ ሰራዊት ስለሆነ አንተዋወቅም፣ አላገኙት ግን ነበር። እኛ ግን መኮንኖች ስለሆነን እኛ ዱርዴ የሚባል ቦታ ወደ ፖርት ሱዳን በኋላ ይወሰዱ። እዛ 3 ወር ቆይተን ወደ አዲስ አበባ መጣን። ግን ብዙዎች ወደዚህ አልተመለሱም። ወደ ውጭ የሚሄዱ አሉ አይደል? ውስን ናቸው። ምርጫ ነበረ ወደ ውጭ ሀገር ለመሄድ። እዛ በረሃ ውስጥ ምንም አያሳይ ቆይተ ምናምን ወደ ውጭ መሄድ መታ ሀገር የምትሆነው ነገር ነው የሚያስመኘው። በጣም ጦላይ የሚባል እንደገና እቺ ጦላይ ታድሶ ገባች። 3 ወር ምናምን ወሰድን። ከዛ እኔ ሙያተኛ ስለነበርኩኝ በዛ የነበርኩበት ትምህርት ቤትም በውጤት ስላለፍኩኝ በየቦታው ከተማ ውስጥ አንዳንድ ማስታወቂያ ቦርድ ላይ 42 መኮንኖች ስማቸው ተለጥፎ ነበር። ከነሱ ጋር ስሜ ተለጥፎ በኋላ ናዝሬት ዴፖ ተመደብኩኝ። እንደገና ተመለስክ ማለት ነው? ተመለስኩ። እዛ 84 ጀምሮ በመከላከያው እነሱን ማደራጀት ስራ መስራት በዛ ውስጥ ነው ያለፍነው። በቃ በዛ ህይወት ውስጥ አለፍኩኝ። ልጅቷን ሳገኘሃት? አይ ከተመለስኩ በኋላ አገኘኋት። እንግዲህ እና ነገር አድራሽ እንዴ ሰምታለች። ግን ያው አድራሽ ሆና ነው በቃ አልቀጠልንም። ኦኬ ለመትረፍ ምክንያት ሆነች። ዛሬ ናይ ታገለግለን ምክንያት ሆናለች። በኋላ እኔ ወደ ታድሶ ወደ አቅጣጫ መንፈሳዊ ነገር ጋር ስመጣ ልንግባባ አልቻልንም። ወታደር ውስጥ ሆነ ነው ጌታን ያገኘው? ኦኬ እሱን አልነገርከም? እዛው ናዝሬት ዴፖ እንደገባን እዛው ናዝሬት ዴፖ የመከላከያ ስፔር ፓርት ዴፖ እዛ ነው፣ እስካሁንም እዛ ነው። ስለዚህ እዛ እየሰራን ነው ወደ ጌታ
የመጣሁት እንደማናቸውም ታድሶ እንቅስቃሴ ናዝሬት በነበረው ታድሶ እንቅስቃሴ ውስጥ ናዝሬት አማኑኤል በኋላ ናዝሬት አማኑኤል ነበረው። መጀመሪያ የሰራተኛ መንፈሳዊ ጉባኤ ነው የሚባለው። በሱ ውስጥ እየተሳተፍኩ ግን ያው እያንዳንዱ በተለያየ መልኩ ነው ጌታን የተቀበለው። ኃጢአቱን እየተወ የሆነ ነገር እየተወ ነው የተቀበለው። ግን እኔ በሆነ አጋጣሚ ግን ጌታን እንዲቀበል ያደረጉኝ እዛው ያለው ንስሐ አባት እንዲሆነኝ የንስሐ አባት ነው ጌታ ወደ ጌታ ይመሩኝ። በጣም ደስ ይላል። ንስሐ አባትም አልሆኑኝም እንዲሆኑኝ እጄ እንዲያው ትክክለኛ ንስሐ አባቱ እንጂ ወደ መሩኝ በቃ ማለት ይችላል ነው የሚፈልገው አይደል? እኔ ስለዚህ አማኑኤል ህብረት መስራች አንዱ አንተ ነህ ማለት ነው። ያው ቀጥታ ምስረታው ውስጥ ከነበሩ ከቅዳሴው ከምን ከውስጥ አብሮ ከወጡት ጋር መካከል ነኝ። ከጅማሬው ከነበሩት ጋር በዛ ነው ወደ ጌታ የመጣው። ወደዛ ነው የመጣሁት። ሁሉም በተለያየ መልኩ በመጣም ግን ጌታን አገኘው ብዬ የምልበት ቀን አንድ ያቺ ቀን አለች። በቃ በደንብ ለማክረር ንስሐ አባት ለመያዝ ብዬ ማርያም ቤተክርስቲያን አባ አምሮ የሚባሉ መርጬ ወደዛ ሄድኩ። ጓደኛዬ ደግሞ አባ ጴጥሮስ የሚባሉ መርጦ ወደ ገብርኤል ሄደ እና አንድ 12 ነጥብ ኃጢአት የሰራሁትን ሚሊተሪ ቤት ምንም ያሳለፍኩት አንድ 12 ኃጢአት አንኳር የሚባለው ጽፌ ለመናዘዝ ሄድኩ እና እንደተለመደው በወይራ መጥቶ በቀኔን ያልሰገድ ለኃጢአት ስርየት ይሉኛል ብዬ ራሴን አዘጋጅቼ ሄድኩ። ሌሎችም ያው እንደዛ የተለመደ ስለሆነ በኋላ እሳቸውን ጠርቼ ደጀ ሰላም ጋብቼ ንስሐ አባት እንዲሆኑ ነው ነፍስ አባት እንዲሆኑ ንስሐ አባት እንዲሆኑ ብዬ አልኳቸው። በኋላ እንደዚህ ቁጭ አሉና እኔ ቆሜ ጥሩ ነው አሉና ለመሆኑ ምን ኃጢአት ሰርተሃል ስሉኝ ያው 12 ነጥብ እዚህ ይያለው 12 ብቻ ነን እንደ ኃጢአት አለ። ከዛ ያው ሰው ገላል አልገደልኩም፣ ወታደር ነኝ ግን አልገደልኩም። አጋጣሚ አልተፈጠርም በእንደዚህ አይመልኩ መሽ የእስላም ስጋ በልተሃል? አይ በልቻለሁ፣ ያልበላሁት ነገር የለም። ካልጋ ወድቃለሁ ብዙ ጊዜ እና ብዬ አይ በቃ አንተን ኃጢአት እኔ ማስተሰር አልችልም ማለት ደነገጥኩ። ያንተን ኃጢአት የሚያስተሰርየው እግዚእነ ክርስቶስ ነው። ያንተ ነፍስ አባት ምን መሆን አልችልም። ያንተ ነፍስ አባት የነፍስ አባት ክርስቶስ ኢየሱስ። እግዚአብሔር ይባርካቸው። በጣም ትልቅ ወንጌል፣ እውነተኛ ወንጌል። ቤት አለ አለ። አዎ ቤት ሄድና ተንበርክከህ ኃጢአትም እቺ ብቻ አይደለችም፣ ከልጅነት ጀምሮ ያለው ኃጢአት ተንበርክከህ ይቅር በለኝ ብለህ ንስሐ ግባ አሉኝ። በጣም ለጊዜው አልተመቸኝም፣ ምክንያቱም የፈለኩትን ነገር አላገኘሁም። በኋላ ግን ወደ ቤቴ መንገድ መሄድ ከጀመርኩ በኋላ መንፈስ ቅዱስ አሁን እንደሆነ የሚገባኝ በኋላ ላይ ለካ ሰው የሰው ነፍስ አባት መሆን አይችልም። ሰው የሰውን ኃጢአት ማስተሰር አይችልም። ሰው ለካስ የሰው ንስሐ አባት መሆን አይችልም። ሰው ነው፣ ፍጥረት ነው፣ እውነታቸውን ነው ውስጤ ይለኛል። ቤቴ ራቀኝ፣ ደረስኩ፣ ተነፋርቄ አልቅሼ በቃ ማሪን ብዬ ንስሐ ገባሁ እና ጓደኛዬን ደግሞ ስወጣ አብረን ስራ መሄድ ስላለብን አገኘሁት። እንዴት ነው አልቦታል፣ ደክሞታል። ምን ነው ስንሰጠው አለኝ። ምን ስግደት? ኧረ እኔ በክርስቶስ ነፃ ወጥቻለሁ አልኩ። የምን? እሱ ለአንድ ወር በቀን 250 ስግደት ታዞለታል። አንተ በአንድ ቀን ነፃ ወጥተህ የመጀመሪያውን ጨርሶ ደክሞታል። ቅጣቱን ራሱ ሊቀበል ማለት ነው። እኔ ከዛ በፊት ጥሩ ሃይማኖተኛ ሆኜ ብዙ መጠጥ ቤት መሄድ ትቼ ጭፈራ ቤት ትቼ ጥሩ ሃይማኖተኛ ሆኜ አትስከር ተብሏል የሚለውን ተግባራዊ ለማድረግ 2 ድራፍት እየጠጣው ማታ ላይ ምግብ በልቼ እገባለሁ። ብቻዬን ሰው አልፈልግም። 2 ድራፍት ጠጥቼ ሁሌ ከዛች ሰዓት ጀምሮ ያው 30 ዓመት አልፎኛል። አንድ ቀን አልኮል አልቀመስኩም፣ ማንም ሳይመክረኝ። በጣም የሚገርም ነው። እንግዲህ አንተ ታሪክ ገና ተጀመረ። ምክንያቱም ገና አማኑኤል ህብረት እንዴት እንደመሰረታችሁ ከዛ በኋላ ወደ አገልግሎት እንዴት ነው መጣ፣ ይሄን ሁሉ እንግዲህ መስማት ይፈልጋል ተመልካቾች። እና የዛሬ ፕሮግራማችን በዚህ አልቋል።
ሁለተኛ ሳምንት እንደገና አላስቸግርም። ተመልካቾቻችን እንግዲህ እስካሁን ስትከታተሉ የቆያችሁት የሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። የወንድማችን ፓስተር አመሉ ጌታ ደስ የሚል በጣም አስተማሪ የሆነ ምስክርነት ሰምታችኋል። ምስክርነቱ አላለቀም። ቀጣይ ሳምንት ጠብቃችሁ እንድታዩ ጋብዛችኋል። በዛ ላይ ደግሞ ጥያቄ ካላችሁ ወይም ደግሞ አስተያየት ሀሳብ ካላችሁ ላኩልን፣ አብረን ጥያቄውን እናቀርባለን። በተረፈ የሚቀጥለው ሳምንት እስከምንገናኝ ድረስ የምሰናበታችሁ ተስፋዬ ካሳሁን ነኝ። እስከ ሳምንት ድረስ እግዚአብሔር ይባርካችሁ። ይህ ሕያው ምስክር